በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 5 በዚህች ቀን ሌላው አብርሃም አረፈ። የዚህም ቅዱስ ወላጆቹ ባለጸጎች ናቸው። በተግሳጽና ፈሪሃ እግዚአብሔርንም በማስተማር አሳደጉት። ባደገ ጊዜም ያለ ፈቃዱ አጋቡት። እግዚአብሔርም ወደሚፈቅደው ይመራው ዘንድ ሲለምን ኖረ። በሰባተኛውም ቀን በአልጋው ላይ ሳለ የእግዚአብሔር ቸርነት አነሳሶት ከጫጉላ ቤቱ ወጣ። ብርሃን እየመራውም ሄዶ ባዶ ቤት አግኝቶ በውስጡ ገብቶ ኖረ። ምግቡንም ከሚቀበልባት ከጥቂት መስኮት በቀር መዝጊያ ሰርቶ ደጁን ዘጋ። ዓለምን ከተወ በ10ኛው ዓመትም አባትና እናቱ ብዙ ጥሪት ትተውለት ሞቱ። እርሱ ግን ለድሆችና ለችግረኞች በትኖ በጾምና በጸሎት ተወስኖ እየተጋደለ ኖረ። ከአንድ አጽፍና ሰሌንም በቀር ምንም ጥሪት አላኖረም። እንዲህም ሆኖ 10 ዓመት ተጋደለ። እግዚአብሔርም ትዕግስቱን አየ። በአንዲት ሀገርም አረማውያን ነበሩ። ከታናናሾቻቸው እስከ ታላላቆቻቸው ወደ ሃይማኖት ሊመልሳቸውም የሚችል የሌለ በአንዲት ቀንም አባ አብርሃምን ጳጳሱ አሰበው። ብርታቱንና ብልህነቱንም አይቶ ቄስ እንዲሆንና እነዚያን አረማውያንም እንዲመልሳቸው አስገደደው። በግድብ አስጨንቆም ቅስና ሾመው። ወደዚያም ቦታ ደርሶ ቤተክርስቲያን ሰራ። እነዚያን አረማውያን እርሱን ፈጣሪያቸውን ወደ ማወቅ ይመልሳቸውም ዘንድ በውስጧ ወደ እግዚአብሔር ጸለየ። በአንዲት ቀንም ወደ ጣዖቶቻቸው ቤት በገባ። ያን ጊዜም ጣዖታቱን ከመቀመጫቸው ጣላቸው። የአገር ሰዎችም ባዩ ጊዜ ቁጣን ተመልተው አብዝተው ደበደቡትና ከአገርም አባረሩት። በጠዋትም በቤተ ክርስቲያን ውስጥ ሲጸልይ አገኙት። ሁለተኛም በገመድ አስረው ወደ ከተማ ውጭ ጎትተው በላዩም አፈር ቆልለው እንዳይሞት ጥቂት መተንፈሻ ትተው አልፈው ከዚያ ሄዱ። በእግዚአብሔርም ኃይል ተነስቶ ሄደ። ስለመመለሳቸውም ሲጸልይ አገኙት። በእንዲህ ያለ ስራም እየተጋደለ 10 ዓመት ኖረ። የክብር ባለቤት እግዚአብሔርም ትዕግስቱን አይቶ ወደ ቀናች ሃይማኖት ልባቸውን መለሰ። በአብ በወልድ በመንፈስ ቅዱስም ከታናናሾቹ እስከ ታላላቆቹ ድረስ ሁሉንም አጠመቃቸው። የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሃይማኖትም ጸኑ። ከዚህም በኋላ በሃይማኖት መጽናታቸውን ባየ ጊዜ ከንቱ ውዳሴ እንዳያመጡበት ፈርቶ ወደ እግዚአብሔር ጸለየ። አገሪቱንም በመስቀል ምልክት አማተበባትና ማንም ሳያውቅ ወጥቶ ወደ ሌላ አገር ሄደ። ሰይጣንም በሚያስፈራው በብዙ ሥራ ይፈታተነው ነበር። ቅዱሱም የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ኃይል አሸነፈው። ጽኑ በሆነ ተጋድሎም ኖረ። ያለ እንባም ሰዓት አላለፈችውም። በጥርሶቹ አልሳቀም፣ በከንፈሮቹም ፈገግ አላለም። ስጋውን ቅባት አልነካውም። ስጋውንና ደሙን ከሚቀበልበት ጊዜ በቀርም ፊቱንና እግሩን አልታጠበም። እናትና አባቱ በ6 ዓመቷ ትተዋት የሞቱ እህት ነበረችው። ስሟም ማርያ ይባላል። ዘመዶቿም ወደ አብርሃም አምጥተው ፈሪሃ እግዚአብሔርን 20 ዓመት እስከሆናት ድረስ ትሕትናንም እያስተማራት በእርሱ ዘንድ አደገች። ከዚህም በኋላ ሰይጣን ቀንቶባት ከአንድ መነኩሴ ጋር አፋቀራት። ድንግልናዋንም አጠፋች። ልብሷንና አስኬማዋንም ለውጣ ወደ ሌላ አገር ሄደች። አባ አብርሃምም በዚያች ሌሊት ታላቅ ከይሲ ርግቢቱን ሲውጣትና ጥቂት ቆይቶም ከእግሩ በታች ሲተፋት ራእይን አየ። በማግስቱም ማርያ ከቦታዋ ታጣች። አባ አብርሃምም ደነገጠ። ወደ እግዚአብሔርም ከብዙ እንባ ጋር ጸለየ፣ እርሷንም ያገናኘው ዘንድ። ከጥቂት ወራትም በኋላ እህቱ ያለችበትን አባ አብርሃም ሰማ። ሰዎችም እንዳያውቁት የምንኩስናውን ልብስ ለውጦ ፊቱንም ተከናንቦ የወታደር ልብስ ለብሶ በፈረስ ተቀምጦ ወዳለችበት አገር ሄደ። ከዚያም ደርሶ ማርያ ወዳለችበት ገባ። የመሸተኛንም ልብስ ለብሳ ባያት ጊዜ እጅግ አዘነ። ነገር ግን እንዳስሸሸው እንድታውቀውም አልሆነም። ከዚህም በኋላ ለሚያገለግላት አሽከር ከማርያ ጋር የሚደሰትበት መብልና መጠጥ እንዲያዘጋጅ የወርቅ ዲናር ሰጠው። ለርካሽ ስራ እንደሚፈልጓት ሰዎችም ይመስላት ዘንድ። ከዚህም በኋላ ከራት በኋላም ወደ ውስጠኛው ቤት አስገባት፣ በሩንም ዘጋ።
እጇንም ይዞ ራሱን ገለጠላት። ባወቀችውም ጊዜ ደንግጣ እንደ በድን ሆነች። ልጄ ሆይ አይዞሽ፣ ከእግዚአብሔር በቀር ከኃጢአት ንጹሕ የሆነ የለም። ነገር ግን ወደ ንስሐ ተመለሺ፣ ወደ ቦታሽም ገብተሽ የቀድሞ ሥርዓትሽን ያዢ አላት። እርሷም እሺ አለች። በነጋ ጊዜም ወስዶ በፈረሱ አስቀመጣትና ደስ እያለው ተመለሰ፣ እህቱን ከሰይጣን እጅ ማርኳልና። ወደ ቦታውን በደረሰ ጊዜ የቤቷን ደጅ ዘግቶላት ማቅ በመልበስ እየተጸጸተች የተጋድሎንም ሥራ እየተማረች በብርታቷና በተጋድሏ ያዩ ሁሉ እስኪያደንቁ ድረስ ጸንታ ኖረች። እግዚአብሔርም በዚህ ቅዱስ ሰው እጆች ድንቆይ ታምራቶችን አደረገ። አጋንንትን በማስወጣት በሽተኞችንም በማዳን ከአንዲት ዓመትም በኋላ የማርያን ንስሐዋን አይቶ በሰባ ዘመኑ የተመሰገነ እግዚአብሔርን እያመሰገነ አረፈ። ማርያ እህቱም ከልቅሶ ጋር ትህርምትን በማብዛት ቀንና ሌሊት እየተጋደለች ሌሎች 5 ዓመታትን ኖረች። ከዚያም በኋላ አረፈች። ያዩአትም በፊቷ ውስጥ ስላለው ብርሃን እግዚአብሔርን አመሰገኑ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎታቸው ይማረን፣ በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለአብርሃም ዘተሰደ ወተዘብጠ እምህርትምና ወካሄድ አረማውያነ እስከሜጠ ወነፍሰቱ ፄውዎ ማፈከሲ መሰጠ እስመይ ጸግበም ተጋድሎ እስከ ዕድሜሁ ሰለጠ መዋይላ ዓመታት ሰባ ኮናሁ ዳጠ። በዚህችም ቀን የከበረ ተጋዳይ ወታደር ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። እርሱም በካዲ በኦሊያኖስ ሰራዊት ውስጥ ወታደር ሆነ። ንጉሱም ከባልንጀሮቹ ወታደሮች ጋር ላከው። የክርስቲያን ወገኖችንም በሚኖሩበት ቦታ ሁሉ እንዲያሰቃዩአቸው አዘዛቸው። እርሱም ለባልንጀሮቹ ጭፍሮች ክርስቲያኖችን እጅግ እንዲመጣላቸውና እንደሚጣላቸውም ይገልጽላቸዋል። በጭልታም ገብቶ በጎ ነገርን የሚሹትን ሁሉ ይሰጣቸዋል፣ ያጽናናቸዋልም። ሁልጊዜም ይጸልያል፣ ይጾማልም፣ ይመጸውታልም። የቅዱሳንንም አኗኗር ኖረ። ምስጉን እግዚአብሔርንም አገልግሎ በዚህች ቀን በሰላም አረፈ። ለእርሱም ለጌታ ምስጋና ይሁን። የቅዱሳንም በረከታቸው በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለዮሐንስ ሐራዊ ማቢያጺሁ ዘሃባ ሕገ ክርስቲያናዊ ለምእመናን ያሰኒ በይነ ይቀትል ወያደዊ ጸዎን በይነ ዝ እግዚአብሔር ማየዊ ለከብካበ ሰማይ ድልው ለዝንቱ መራዊ። በዚህችም ቀን የደብረ ቢዘና አባ ፊልጶስ አረፈ። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለፊልጶስ እንተ ክህለ ያይዱ ለዘጸዎ ብሲ ለወይዘ ክረምት ምነ ሞገዱ ወምኔሁ አብ እለ በመንፈስ ተወልዱ እንዘይዜኑ ኃይሎ ወምግባረ ጽርቁ ይንዱ ስሟቲሁ ወፃ ለዓለም ባብዱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 6 በዚህች ቀን ከቂሳሪያና ከቀጰዶቅያ አገር የከበረች ኢየሉጣ ምስክር ሆና አረፈች። በዚህችም ቀን የአባ ሲኖዳረድ ቅዱስ አባ ዊጻ አረፈ። በዚህችም ቀን ጌታችን 7 አጋንንትን ከርሷ ያወጣላት የከበረች መግደላዊት ማርያም አረፈች። እግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከቷ አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብር ተወከ ዘንዴተ መጽሐፈ እንተረሰይ ከግዚኦ ጸሪቃመለት ውኩበ ምላቡ ብላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካስ ካረጋይ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ
ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት